فلو قد ذقت من حلواه طعما لا آثرت التعلم واجتهدت ولم يشغلك عنه هوى مطاع ولا دنيا بزخرفها. بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن اهتدى بهداه. أما بعد فالسلام عليكم ورحمة الله وبركاته. የተወደዳችሁና የተከበራችሁ የፕሮግራማችን ተከታታይ ወንድሞች እህቶች በሙሉ እንደምን ከርማችኋል? እንደምን ሰንብታችኋል? ደርሳችን እንዲህ እያለ እዚህ ደርሷል። ዛሬ የምናየው ነዋቂዘል ውዱእን የሚያፈርሱ ነገራትን ነው። ፈስሉን ፊ ነዋቂዘል ውዱእን የሚያበላሹ የሚያፈርሱ ነገሮች ምን ምንድናቸው የሚለውን እናያለን። አልመዓኒ ናቂዶቱ ሊልውዱእ ውዱእን የሚያፈርሱ ነገራት ወይም ማዕናዎች تسعة أشياء زتن ناتشو زتن نجر وضوءن يفرس علالو. الأول ما خرج من أحد السبيلين يمجمر ياو كهولت منجد باندو يوتانو إما بفيل لفيت بالو شنت موجع ويمدقمو بسجرا موجع يوت أمان ياو مطلقا منم يهون منم مطلقا يالون سيفسروت منالو ولو دودية نالو تلم كوا نجر بتون كوتاج وضوءن تفرسالج تل وضوء يفرسال معناته. والثاني هلتنياو الدم دمنو إذا خرج من البدن كسونة وطو وصل إلى محل يلحقه حكم التطهير. ما الطهارات مسدات متاتبع اللبات ودا ميبال بوتا يفسسا جزي كبوتا وطو زاتشو بوتا ولا يفسسا جن درقة بتنزا ولا يشكري له مالتو ودي لا بوتا يفسسا مهنا اللبات سائل مهنا اللباتنو. وكذلك لك أيحو عند دم هلو اجم وضوءن يبلاشان مقلم يبلاشان والصديد اجم يبلاشان. والثالث صوستنياو القيء قيء نو توكانو إذا كان ملء الفم عفن يمي مولاي هنا الكستي عفن يمي مولاي يأكل بزو مالتنا ولا مالتنا فلقونه ولو كان القيء مرة قيء توكيو عموت قابيهون أو علقا ويرقال من بيهون أو طعاما مقبن بيهون أو ماء وهم بيهون ولا ينقضه البلغم تيك تيك تاوغن تيك تيك من مراغن أبلاشم مطلقا ببزم بيانسم ويم كجنجلاتم كهوديم كجنجلاتي وردم بيهون كهودي وطام بيهون. وعند أبي يوسف رحمه الله إمام أبو يوسف قاقن ينقض البلغم الصاعد من الجوفي مراغن بيهون تيك تيك من منقر بيهون كهودي وطا كهونه ያበላሻል አሉ። واعتبر ملء الفم عافيا ولا يميلو يكتسب ይገመገማል بما لا يمكن ضبطه إلا بكلفة መያዝና መቆጣጠር የማይችለው ሲሆን ማለት ነው። መቆጣጠር የማይችለው ሲሆን وقيل ወይም بما لا يمكن النطق معه አብሮት ይዞሱን መናገር የማይችል አፉ ላይ ያለ ያ ነገር ካልተፋ ያ ነገር መናገር የማይችል ነገር ሲሆን አፍ ሞላ ይባላል ነው። ولو قاء المتوضئ وضوء أدرجو صو بيستوكو قليلا تنش يالج على مرات متفرقات بتبتاتنا أينت بحيث لو جمع بالسبب كان من الفم أفمي ملاك هنا إمنا يو اندبوتاو نوار عند سو أهونم تفا تنشنات أهونم تنشنات على مرات متفرقة بتلاقي جزء በተለያየ ወቅት ተፋ። ምንድነው ይሄ ሰው የሚታየው? فإن كان المجلس واحدا የተፋበት ቦታ አንድ ቦታ ከሆነ ቢሰበሰብ ሙሉ አፍም ይሆን من ألفም ይሆን ከሆነ ነቀዶ ይበላሻል عند أبي يوسف رحمه الله إمام أبو حنيفة قال. وإن كان السبب سبب بيهون وهو غثيان النفس واحدا عندي بيهون نفسه انت ያለው ነገር የሸፈነው ነገር ወይም እንዲህ ቀሰቀሰው ነገር ነቀض عند محمد رحمه الله ኢማሙ መሐመድ እምንመለከተው ሰበቡን ነው አሉ። ኢማሙ አቡ ዩሱፍ እምንመለከተው ቦታውን ነው አሉ። ቦታውን ነው። አንድ ቦታ ላይ ሆኖ አሁንም በተለያዩ ጊዜ ተፍቶ ቢሰበሰብ አፍ የሚሞላ ያክል ከሆነ ይበላሻል አሉ። ማናቸው የሚሉት አቡ ዩሱፍ ረሂመሁላህ ቦታን ነው የምንመለከተው።
ኢማሙ መሐመድ ረሂመሁላህ ቦታን አይደለም እንመለከተው። ምንድነው ታዲያ? ነፍስን የቀሰቀሳት ነገር ለተውኪያ የጋበዛትን ሰበቡን ነው የምናየው አሉ። ሰበቡ አንድ ነገር ከሆነ ዋሂድ ከሆነ አንድ ነገር ከሆነ ቦታው ቢለያይም እንዳንድ ነው የምናስበው አሉ። ሰበቡ አንድ ካልሆነ ደግሞ አንድ ቦታም ላይ ቢሆን እንዳንድ አናስበው፣ ያው የተለያየ ነው አሉ። ወራቢዑ አራተኛው አልኢግማኡ የሚጥል በሽታ ነው። ወሆ ኢግማእ ማለት አፈቱን በሽታ ነው። ሰማዊየቱን ከሰማይ አካባቢ የሚወጣ ማለት ከሰማይ የሚመጣ አላህ ሱብሓነሁ ወተዓላ የሚጥለው ማለት ነው። አፈቱን ሰማዊያና አፈቱን አርድያ የሚባል ነገር አለ። አፈቱን አርድያ ማለት ሰውስ በራሱ ሰው ፈንክቶት ምን ብሎ የሚታመም አፈቱን አርድያ ይባላል። የሰው ልጅ እዚህ የሰራው ማለት ነው። አፈቱን ሰማዊያ ደግሞ ከሰው ልጅ ምንም ስራ የሌለው ከአላህ በኩል የተላከ በሽታ ማለት ነው። ተሒሉ ቢድማግ አናት ላይ ትቀመጣለች። ተስሉቡል ቁዋ ኃይልን ትነጥቃለች። ወተስቱሩል ሒጃ ዓቅልን ትደብቃለች። ወሆል ዓቅሉ ይሄ ነው ኢግማእ ብሎ ማለትና ኢግማእ ውዱእን ያበላሻል ያፈርሳል። ወልኻሚስ አምስተኛው አልጁኑኑ እብደት ነው ማበድ። ወሆ እብደት ማለትም አፈቱን ሰማዊየቱን ከአላህ በኩል የሚላክ እንደዚሁ የአላህ ሱብሓነሁ ወተዓላ ያመጣው በሽታ ነው። አላህ የሚልከው በሽታ እንጂ ማንም ሰው ማንንም ማሳበድ አይችልም። ማናደድ ይችል ይሆናል እንጂ ማሳበድ አይችልም። ማሳበድ እብደት የሚባለው ነገር እንዲላበስ የሚያደርገው አላህ ሱብሓነሁ ወተዓላ ብቻ ነው። አፈቱን ሰማዊያ ተሒሉ ቢድማግ አናት ላይ ታርፋለች። ተስሉቡል ሒጃ ዓቅልን ትነጥቃለች ትመዛለች። ወቱብቂል ቁዋ ኃይልን ግን ታስቀራለች። አውዲቅ በሽታ ያለበትን ሰው ታዩ አይታችሁ ከሆነ አጋጣሚ አውዲቅ በሽታ የሚይዘው የያዘው ሰው ይጥለዋል፣ ቶሎ ይንደፋደፋል። ቁዋ የሚባል ነገር ስልብ ይላል። እብደት ያለበት ሰው ግን አቅሙ ቀውይ ነው። እንደውም የሶስት ሰው የአራት ሰው የተሰጠ ይመስላል። በፊት ያ በሽታ ከመምጣቱ በፊት እብደቱ ከመምጣቱ በፊት ልፍስፍስ የሆነችዋ ሰው ሁሉ ልፍስፍስ የሆነው ሁሉ እብደቱ ሲመጣ ሌላ ጅን ነገር ተጨማሪ ነገር ያለ ይመስላል። ኃይለኛ ይሆናል። 3-4 ሰው ያስፈልገዋል ማለት ነው። ብዙ ሰው የሚያስፈልገው ይሆናል። ስለዚህ እብደት የሚባለው ነገር አልጁኑን ዓቅልን ይነጥቃል፣ ይቀማል። ዓቅልን ይቀማል፣ ቁዋን ግን ያስቀራል። በልየዚድ በእርግጥ ወይም ይጨምራል፣ እንደውም ይጨምራል ነው። ኢግማእ ግን የሚጥል በሽታ ግን ቁዋንም ይሰልባል፣ ዓቅልንም ይነጥቃል። ዓቅሉም አያውቅም ሰውየው የት እንደወደቀ አያውቅ፣ ምን እንዳላያውቅ መውደቅ ነው። እሳት ላይ ነው፣ ምጣር ላይ ናት፣ ምንድን ላይ ናት። በቃ እንደው አላህ ይጠብቀን እንጂ የመጣ ጊዜ እንትላል። ይሄ ነው ልዩነታቸው ነው። ሁለቱም ውዱእን ያፈርሳሉ፣ ውዱእን ያበላሻሉ። ልዩነታቸው ግን ይህን ይመስላል። ወሳዲስ ስድስተኛው አሱክሩ መስከር ነው፣ ዓቅሉ ስለሚሄድ። ወሳቢዑ ሰባተኛው አነውሙ መተኛት ነው። ሙጠጃዐን የተንጋለለ ሆኖ አው ሙተወሪከን ወይም የተደገፈ ነገር ሆኖ ሸንደል አለ። አው ሙስተኒደን ላ ሸይ ወይም ወደ አንድ ነገር የተደገፈ ሆኖ ቢሐይሱ ለው ኡዚለ ዐንሁ ዛሊከ ሸይ ያ የተደገፈበት ነገር ቢነሳ ለሰቀጠ የሚወድቅ ያክል ወለው ናመ ልኢንሳኑ ፊ ሰላቲ ሶላት ውስጥ አንድ ሰው ቢተኛ ቃኢመን ቁሞ አው ቃዒደን ወይም ቁጭ ብሎ አው ራኪዐን ወይም ሩኩዕ ላይ ሆኖ አው ሳጅደን ወይም ስጁድ ላይ ሆኖ ላየንቁዱ ውዱኡሁ ውዱኡን አያፈርስበትም አሉ። ውዱኡን አያፈርስም። ለምን? አላ ሀይአቲ ሶላ የሆነ በሶላት ላይ ሆኖ ሶላት ሁኔታ ላይ የሆነ ሶላቱ አይበላሽም አሉ። ወቃል አቡ ዩሱፍ ረሒመሁላህ አልኢማም አቡ ዩሱፍ ግን እንዲህ አሉ። ያዕቁብ ኢብኑ ኢብራሂም አቡ ዩሱፍ አልበግዳዲ አልቃዲ እንዲህ አሉ። ቃዲ ናቸው ይታወቃሉ። ኢንተዓመደ ነውመ ፊ ሰላህ ኢንተቀዳሉ። ሶላት ሀይአ ላይ ሁኑ መተኛቱን ሳይሆን የምናየው የመተኛቱን ሁኔታ ነው የምናየው። ሆን ብሎ ከሆነ ተዓሙድ አድርጎ አውቆ ከሆነ ውዱእ ይበላሻል አሉ። አውቆ ካልሆነ ግን በተዓሙድ ካልሆነ ግን አይበላሽም አሉ። ኢንተዓመደ ነውመ ሆን ብሎ አውቆ ከተኛ ኢንተቀደ ውዱኡሁ ውዱእ ይፈርስበታል አሉ አቡ ዩሱፍ ረሒመሁላህ። ወሳሚን ስምንተኛው ሚን ነዋቂዲል ውዱእ ሚነል መዓኒ አናቂደቲ ሊልውዱእ ውዱእን ከሚያፈርሱ ነገራት ስምንተኛው አልሙባሸረቱል ፋሒሻ መጥፎ የሆነች መነካካት ነች። መጥፎ መነካካት ምን ማለት ነው? ማለት ነው ሐራም መነካካት ማለት ነው አይደለም። ቢአን ተንተሽረ አልአላ እቃው ይንቀሳቀሳል። ወየተማሰል ፈርጃን ብልት ይነካካል። ቢላ ሐኢልን በይነሁማ በመካከላቸው ምንም መጋረጃ ሳይኖር ልብስ ምንም ሳይኖር ይህም ያበላሻል ሙማሳ መነካካቱ ማለት ነው።
والتاسع زتنኛው قهقهة المصلي የሰጋጅ ከት ብሎ መሳቅ ነው። አልባሊጊ ሰጋጅ መሆን አለበት። ውዱእን የሚያበላሸው ሳቅ ሶላት ውስጥ ያለ ሰው ሳቅ ነው። ውጭ ላይ ያለ ሰው ውዱእ ማድረጉ ሙስተሐብ ነው እንጂ ያልነው ቅድም ውዱእ ይበላሻል አይደለም። መሳቅ ውዱእን አያበላሽም ከሶላት ውጭ ከሆነ። ሶላት ላይ ያለ ግን ከሳቅ አንድ ሰው ከት ብሎ ሶላት ውስጥ ሊያደርገው የማይገባው ባህሪ ስለሆነ ያሳየው ሶላቱ ይበላሽበታል፣ ውዱእም ይበላሽበታል ቅጣት ማለታቸው ነው። قهقهة المصلي البالغ ህፃን ልጅ ሶላት ውስጥ ሆኖ ቢስቅ ውዱእ አይበላሽም። ውዱእ አድርግ አይባልም። ሶላቱን ዲገም ነው የሚባለው። ውዱእ አድርግ አይባልም። ባሊግ መሆን አለበት። في صلاة በሶላት ውስጥ لها ركوع وسجود ያቺ ሶላት ደግሞ ሩኩዕና ስጁድ ያላት ሩኩዕና ስጁድ ያላት ሩኩዕና ስጁድ የሌላት ጀናዛ ሶላት ላይ ቢሆን ወይ ደግሞ ሰጅደተ ቲላዋ ላይ ቁርአን ቀርቶ የሚወርድበት ላይ ስጁድ ላይ ቢሆን ውዱእ አይበላሽ፣ ሶላቱ ብቻ የሚበላሽ ይሄን ሸርጥ ይዞ ነው ማለት ነው። ولا ينتقض الوضوء وضوء አይበላሽም بخروج دودية من جرح ከቁስል ላይ ትል ዱብ ዱብ ብሎ መውደቅ። ትል ቁስል ላይ ትል ነገር አለ መግሉ ይጠራቀምና ወደ ትል ይቀየራል። ያ ትሏ ብትወርቅ አይበላሽም ማለት ነው። ولا بمس امرأة ሴትንም በመንካት አይበላሽም። وذكرን ብልትን በመንካት አይበላሽም። والله اعلم ይሄ ኺላፍ አለው። ይሄን ኺላፍ ደግሞ ካጭር ረፍት በኋላ እንደው ጠቀስ ለማድረግ እንሞክራለን بإذن الله عز وجل. كنت نشارف أن الملس ساتركوا طبقون بارك الله فيكم. فلو قد ذقت من حلواه طعما لا آثرت التعلم واجتهدت ولم يشغلك عنه هوى مطاع ولا دنيا بزخرفها فتنت. بسم الله والحمد لله ودي ተመልካቾቻችን ከአጭር ረፍታችን ተመልሰን መተናል። እየተማማርን ያለነው እየተነጋገርን ያለነው ነዋቂድ ውዱእ ነው። መጨረሻ አካባቢ ላይ ለረፍት ስንወጣ የወጣንበት ብልትን መንካት ወይም ሴትን መንካት ያስፈታል ያስፈታም በሚለው ላይ ነው። የዑለሞች ልዩነት ኺላፍ እንዳለ ሁላችሁም ታውቃላችሁ። ራጅሑ ግን ትክክለኛውን ብቻ ጠቁም የለመሄድ በማስረጃ የሚደገፈውን ብቻ ለመጠቁም የለመሄድ እሞክራለሁኝ። ትክክለኛው ራጅሑ ውዱእን ሴትን መንካት ሚስቱን ነክቶ ቢወጣ ወይም በአጋጣሚ ብትነካው ወይም በአጋጣሚ ቢነካት ልጁን ቢነካ ምኑን ቢነካ ቤተሰቡንም ሌላም አካል ማትፈቀድለት መንካቱ حرام የሆነውን አካል حرام የሆነችውን አካል በአጋጣሚ ቢነካትም እንደው حرامን ጥሶ ቢነካትም ውዱእ አይበላሽም የሚለው ነው። ሴት መንካት ውዱእን አያፈርስም የሚለው ነው ራጅሑ። ዘከር መንካት ውዱእ ያፈርሳል የሚለው ነው ራጅሑ። እዚህ ላይ ዘከር መንካት አያስፈታም ሴትን መንካት አያስፈታም ይላል። ሌላ ቦታ ላይ ደግሞ ሰፊና ብታዩ ደግሞ ውዱእን የሚያፈርሱ ነገራትን ሴት መንካት ብልቱን መንካት ይላል። በዚህ በልኩ እናስታርቀዋለን። አንዱ ራጅሑ የሚያስፈታ ይሆናል፣ ዘከር መንካት ያስፈታል። አንዱ ደግሞ ያስፈታም ሴት መንካትን ይመስል ማለት ነው። فصل في الغسل የትጥበትን ጉዳይ የሚናገር ነው። الاغتسالات 4 أشياء ትጥበት ሲባል ለአራት ይከፈላል። ፈርዱን አንደኛው ግዴታ ነው። ዋጅቡን ሁለተኛው ዋጅብ ነው። ወሱነን ሶስተኛው ሱና ነው። ሱና ያው እንግዲህ በአረበኛው ስነግራችሁ ዋጅብ ሱና መቼም የምታውቁት ነገር ነው። ዋጅብ ማለት መቅረት የሌለበት ነገር ማለት ነው። ሱና ማለት ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ያጸደቁት ንግግራቸው ወይም በንግግራቸው ያጸደቁት ማለት ነው። ወሙስተሐቡን አራተኛው የሚወደደው አራተኛውና የመጨረሻው የሚወደድ ነገር ነው። አመል الغسل المفروض ትጥበት ዋጅብ የሆነው ትጥበትማ فموجبه 4 أشياء ይህን ትጥበት ግዴታ የሚያደርጉት አራት ነገር ናቸው። አወሉሃ አንደኛው ትጥበት ሊወጅብ ዘንድ ተዋሪ ሐሸፈቲን የብልቱ ጫፍ ወይም ክርክሯ መራቋ መግባቷ ነው መጥለቋ ነው። في قبول أو دبر በብልትም በእንትንም ይሁን ሚን ኢንሳኒን ሰው ብልት ውስጥ ሴት ውስጥ ሐይን በህይወት ያለች ሴት ኢንሳን ይሁን ከብት ላይ መሆን የለበትም ካላፈሰሰ በስተቀር ካልሸነ በስተቀር አህያ ላይ መሆን የለበትም ምንም ላይ ሰው ላይ መሆን አለበት። በቃ ብልቱ መግባቱ ብቻ የሚያስፈታው ሸርጡ ሰው ላይ ሲሆን ነው። ሐይን ሁለተኛው ህይወት ያለው ነገር ላይ ነው። የሞተችው ጀናዛ ሴት ላይ ቢያደርግ ካላፈሰሰ ካልሸና በስተቀር አይወጅብበትም ማለት ነው። ሙሽታሃን የማትከጀል ሳትሆን ህፃን ልጅ ላይ ቢሆን ወይ አሮጊት ላይ ቢሆን የማይከጀሉ ስለሆኑ ከዛ ውጭ ወጣል ማለት ነው። على الفاعل አድራጊው ይሄን ነገር የሚፈጽመው አካል ወልመፍዑል ቢሂ ድርጊቱ የሚሰራበት ቢሆን ይወጅባል። አንዘለ ፈሳሽ ነገር ቢፈጽም
أو لم ينزل فساش نقر باينورم تطبتن ياسوجبال يبلسو كركر مطلق عنا مقباطها بيتش ثانيها هلتنيو خروج المني مني مفسسنو على وجه الدفق بمفنتر من قال لي والشهوة بسميت عند انفصاله عن مقره بايهون شهوة ويتنو شهوة ويتلاينو عند انفصاله عن مقره هالو ما ننمان إمام أبو حنيفة إمام محمد الإمام أبو حنيفة والإمام محمد رحمهما الله يزن الله جونا شهوة وسميته بسميته تأمن له كبوته وسنكساك أسنوار وعند أبي يوسف رحمه الله إمام أبو يوسف عند انفصاله عن رأس الذكر كبلتو جاف لايس هلاي كبلتو جاف سيوت آنو بشهوانا بسميت وين برفق من الوار من دنو إيه من مالتنا معنو وتظهر ثمرة الخلاف يليونتاچو فري ግልጽ ይሆንልሃል في من يحتلم አንድ ሰው በህልሙ ከሴት ጋር ግንኙነት አደረገ በህልሙ ቃዠ አው ቀበለ ወይም ሳመ አንዲትን ሴት አው ነዘረ ወይም ባይሩክ ትክ ብሎ ተመለከተ فانزل ፈሳሽ ነገር መጣ ተንቀሳቀሰ ከሰውነቱ فاخذ برأس الذكر የذكሩን ብልት ያዘና ያዘው እንዳይወጣው ሊውጭ ጫፉን ያዘው እንዳይወጣ حتى فترت شهوته سميته اسكمي بردنا ثم أرسله كذا لككو فخرج مني وطا كبلتو لي بلا دفكين سايب فناتر وش بشهوة يالا سميت فعندهما يجب عليه الغسل إيه سو تطبتي وجببتان بإمام أبو حنيفة بإمام محمد لمن كوتاو لي سنكساكس بسميت نو سميت كسكسو نو بمايت بمسام بماورات ويم دغمو باحتلامو بأجاتو يتنقساقسو كذا نور وعند ابي يوسف رحمه الله لا يجب امام ابو يوسف كن አይወጅብበትም አሉ ለምን ቢባል ከብልቱ ዘከረ ከብልቱ ጫፍ ላይ ሲወጣ በስሜት አይደለም ይወጣው በመፈንጠር አይደለም ይወጣውና አይወጅብበትም አሉ وكذلك እንደዚሁ خلافه من خرج منه بقيه المني بعد ان اغتسل قبل ان يبول ከመሽናቱ በፊት ሽንት ሳይጠቀም ቶሎ ተነሳና ታጠበ ግንኙነት አድርጎም احتلام ሆኖም ይሁን በመሳምም እንት ብሎ ይሁን አንድ ሰው ለምሳሌ እንት ብሎ ያን ታጠበ ተነስታ ሽንቱን ሳይሸና ታጠበ ከታጠበ በኋላ የቀረ ነገር ነበርና ዛይ ተከማቸው ውስጥ የቀረ ያ ነገር ፈሰሰ በሽንት ስላላጸደው ማለት ነው على الخلاف በዚሁ ልዩነት ላይ ነው የሚሆነው عند الامام ابي يوسف ተጥበታ ይወጅበበትም ለምን ከብልቱ ላይ ከራስ ዘከር ከብልቱ ጫፍ ላይ ሲወጣ በስሜት አይደለም ይወጣው እንደ ሽንት ነው ይወጣው ኋላ የቀረ ስለሆነ ያ የቆየ ስለሆነ አሉ ኢማሙ መሐመድና ኢማሙ አቡ ዩሱፍ ኢማሙ አቡ ሐኒፋ ግን ተጥበት ይወጅበታል ለምን ከቦታው ላይ ሲንቀሳቀስ በስሜት ስለነበር እዚህ መሐከል ላይ ቆይቶ እንቻሉ على كل حال ይሄ ነው خلافه راجحو ተጥበቱ ይሻላል የሚለው ነው እንደው ለህቲያጡም ሲባል ለጥንቃቄው መታጠቡ ይገባል ثالثها ሶስተኛው موجب انقطاع الحيض حيض مقارط ነው رابعها አራተኛው انقطاع النفاس የሴት ልጅ ኒፋሳ ወይም የወሊድ ደም መቋረጡ ነው ولا غسل تثبت አይወጅብም على من خرج منه مذي በፈሰሰ ሰው መذيና ወዲ የሚባል ነገር አለ መذي ማለት ምንድነው ከሴት ጋር ሲጫወት ወይም ሲያወራ ዝም ብሎ ያለ ሸህዋ ያለ ስሜት የሚፈስ ነገር አለ ያ መذي ይባላል ውዱእን ያበላሻል የነካውን አካል ሰውነትም ሆነ ልብስም ሆነ ይነጅሳል ማጠቡ ግዴታ ነው እስቲንጃ ማድረጉ ግዴታ ነው ነገር ግን ተጥበትን አያስወጅብም ወዲ ማለት ደግሞ አንድ ሰው ሸክም ሲሸከም ይከብደውና ሸክሙ የሆነ ፈሳሽ ነገር ይፈሳል ያ ወዲ ይባላል አው ይحتلم ወይም ቃዥ አንድ ሰው በህልሙ ከሴት ጋር ግንኙነት አደረገ ወለም ይረበላለን ሲነቃ ግን ምንም እርጥበት ነገር የለም ፈሳሽ ነገር አልፈሰሰውም ይሄ ተጥበት አይወጅበትም ومن استيقظ من نومه كانقلفو ينقا سو فرأى ماء رقيقا ቀጭን ውሃ አገኘ ቀጭን ውሃ على فراشه من طافو ላይ ተኛበት ላይ او على ذكره ወይም ብልቱ ላይ او على فخذه ወይም ታፋው ላይ ولم يتذكر احتلام መሆኑን አያስታውስም ግን የሚያስታጥብ ነገር አጋጠመው አገኘ አየ ያን ነገር ምን ያድርግ ይታጠብ ወይስ وجب عليه الغسل عند ابي حنيفه ومحمد رحمهم الله በኢማሙ አቡ ሐኒፋና በመሐመድ ተጥበት ይወጅበታል ለምን ሌላ ነገር ሊሆን አይችልም ቀጭን መሆኑ ውሃ ነገር መሆኑ احتلامنا ለማስታወሱ ተጥበት እንዳይወጅብበት አያደርገውም ተጥበት ይወጅብበታል ግዴታ ይሆናል
وعند أبي يوسف رحمه الله لا غسل عليه ما لم يتيقن احتلاما احتلام مهون سيار رقاقت ارقت أن يكال هنا تطبت يوجب بباتن بلو إمام أبو يوسف يسكمت علو إيه فرضو هنا تطبتنو موجبو عراتنا تشو بلن آيتنا أن يو تواري الحشفة يوند لج بلت سيتوا بلت وسط مراقو مقباطنو بيافسم ሁለተኛው መንይ መፍሰሱ ነው على وجه الدفق والشهوة ባሳየነው ባየነው خلاف ላይ ሶስተኛው ሐይድ መቋረጥ ነው አራተኛው ንፋስ መቋረጥ ነው እነዚህ ትጥበትን የሚያስወጅቡ ነገሮች ናቸው አራቱ ማለት ነው وأما الغسل الواجب واجب የሆነ ትጥበትማ فغسل الميت ميتን ማጠብ فغسل الميت ميتን ማጠብ ነው وغسل من أسلم جنبا جنوب ሆኖ የሰለመ ሰው መታጠቡ ግዴታ ነው وأما الغسل المسنون እነዚህ ሁለቱ ናቸው ዋጅብ የሚባለው ሱናው ትጥበተሳ ለጁሙዓቲ ለጁሙዓ መታጠብ ለጁሙዓ ቀን ወልዒደይኒ ለሁለት ዒዶች መታጠብ ወልኢሕራሚ ለማሕረም መታጠብ ለማሕረም ሐጅ ለኢሕራም ሲል ዑምራ ለኢሕራም ሲል ታጥቦ ማሕረሙ ይወደዳል ወየውም ዓረፋ የዓረፋ ቀን 9ኛው ቀን ላይ እንደዚሁ መታጠቡ ሱና ነው وأما الغسل المستحب مستحب የሆነው ትጥበትማ فغسل الكافر عند كافر መታጠቡ ነው إذا أسلم يسلم جزء كافر متاتب سيسن مستحب لي ودي لاجي واجب عليه لمالو تككلنيا واجب ነው والصبي ህፃን ልጅ إذا بلغ بالسن በእድሜ ከደረሰ ማለት እድሜው ደርሶ 15 ዓመት ሲሞላው እንግዲህ ባሊግ የሚባለው ወንድ ልጅ ወይም ሴት ልጅ የሚደርስባቸው መድረሻዎች አሉ ግዴታ የሚሆንባቸው አቅመ አዳም አቅመ ሔዋን የሚደርሱበት ነገር አንደኛው በእድሜ ነው ሴቷም ወንዷም 15 ዓመት ከሞላቸው ልክ 15 ዓመት መስከረም 20 ላይ የተወለደ ልጅ መስከረም 20 ሙሉት ሲለው 15 ዓመት ሲሞላው ይወጅብበታል መታጠብ ሙስተሐብ ይሆናል ሶላቱ ምን ዋጅብ ይሆንበታል በሱ ላይ መታጠቡስ ሙስተሐብ ነው ለምን ጀናባ ስለሌለ ሁለተኛው በእህትላም ነው በመቃጀት ሊሆን ይችላል ወይም ደግሞ ፈሳሽ ነገር በማፍሰስ በመንይ ቢخرج المني ሊሆን ይችላል ያ ከሆነ ደግሞ በእህትላም ከሆነ ከ11 ዓመት ወይም ከ9 ዓመት ጀምሮ ከዛ በላይ ያለ እንደ በደረሰበት ሰዓት ሲደርስ احتلام ሲሆን احتلامው ራሱ ስለሚያስታጥበው ዋጅብ ይሆናል ሙስተሐብ ነው መታጠብ የምንለው የህፃን ልጅ اذا بلغ بالسن ነው የደረሰው በእድሜ ከሆነ ነው እድሜው ስንት ዓመት ነው የሚለው خلاف አለበት ለሴትም ለወንድም 15 የሚለው ሆነ ቀውሉ ራጅህ ትክክለኛው እሱ ነው በኢማም አቡ ሐኒፋ ግን 18 ዓመት ለወንዱ 17 ዓመት ለሴቷ አንድ ሴት ምንም ሐይድ ሳታይ ምንም احتلام ሳትሆን ምንም ነገር ሌላ ነገር እንደው መድረሻዎችን ሳታገኝ 17 ዓመት ከሞላት ሶላቱም ጾሙም ምንም ግዴታ ይሆንባታል እናቷን የሚመለከተው ሁሉ እሷን ይመለከታል አንድ ወንድ ልጅ ምንም احتلام ሳይሆን ምንም ነገር እንትን ሳይል ሌላ ምልክቶችን ሳያይ ሌላ ምልክቶች ሳያጋጥሙት የቡሉግ ምልክቶች 18 ዓመት ከሞላው 18 ዓመት ከደረሰው ዋጅብ ይሆንበታል በአባቱ ላይ ያለ ነገር ሁሉ በሱ ላይ የሚያከተዋል ልክ እንደ አባቱ ይሆናል ማለት ነው 18 ዓመት 15 ዓመት የሚሉ 17 ዓመት የሚሉም አሉ ትክክለኛው ግን القول الراجح من اقوال اهل العلم في هذه المساله በእድሜ ከሆነ ቡሉጉ 15 ዓመት የሚለው ነው ለሴቷም ለወንዱ والصبي ህፃን ልጅ መታጠቡ ሙስተሐብ ነው اذا بلغ بالغ የሆነ ጊዜ ደረሰ ጊዜ ቢስኒ በእድሜ ከሆነ በእህትላም ከሆነማ እህትላም ዋጅብ ይሆንበታል ያደርግበታል መታጠብን ቅድም እንዳልነው ይሆናል ማለት ነው በሐይድ ከሆነ የደረሰችው ሴቷ ከሐይድ ሲቋረጥ መታጠብ ግዴታ ስለሆነ ግዴታ ነው የሚለው ነገር በዛ ነው ያለን ወልመጅኑን እብድም ደግሞ اذا افاق የዳነ ጊዜ እብድም የዳነ ጊዜ እንደዚህ ይሆናል ነው መታጠቡ ሙስተሐብ ይሆናል ስለዚህ አራት የትጥበት አይነቶችን አይተናል አንደኛው ፈርድ ነው ፈርድ የሚሆነው አራት ነገር ሲገኝ ነው ብለን አይተናል የመጀመሪያው የሰው የወንድ ልጅ ብልት ወደ ሴት ልጅ ብልት መገናኘቱ ነው ግንኙነት ማለት ነው ፈሳሽ ባይኖርም በሁለቱም ላይ ይወጅባል ሁለተኛው ደግሞ خروج المني ነው በእህትላምም ይሁን በምንም በመሳምም በማየትም ይሁን መንይ ነገር ፈሳሽ ነገር መውጣት ነው ሶስተኛው ሐይድ መቋረጥ ነው አራተኛው የወሊድ ደም መቋረጥና መቆም ነው ይሄ ፈርዱ ትጥበት ነው ዋጅቡ ትጥበት ደግሞ ጀናዛን ለማጠብ ወይም ጀናዛን ማጠብ ግዴታ ነው ሁለተኛው ደግሞ ዋጅቢ ከሚሆኑ ነገራት
ዋጅብ ከሚሆኑ ነገራት አንድ ሰው መታጠብ ግዴታ ከሚሆንበት የሰለመ ሰው ጁኑብ ሆኖ ነው። ጁኑብ ካልሆነ አይወጅብበትም ማለታቸው ነው። ሱናው ለጁሙዓ ቀን፣ ለዒደይ፣ ለኢሕራም፣ ለዓረፋ ብለን ያየናቸው። ሙስተሐቡ ደግሞ መስኑኑ ካፊር የሰለመ ጊዜ፣ ሕፃን ልጅ የደረሰ ጊዜ፣ በእድሜ እብድ የዳነ ጊዜ ክብደቱ እነዚህ መታጠባቸው ሙስተሐብ ነው የሚል ነው። ለትጥበት ብዙ እንትኖች አሉ። 9ኛው ክፍል 9 ላይ እንመጣለን። ይሄ ክፍል 8 ነበር የጨረስነው። ለዛሬው ዙህ ላይ ለማቆም እገደዳለሁ ከሰዓት አንፃር። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። فلو قد ذقت من حلواه طعما لا آثرت التعلم واجتهدت ولم يشغلك عنه هوى مطاع ولا دنيا بزخرفها فتنتا.